ወንድሜ ጋር እውነታ ካለ አንተ ልሰማህ አልችልም። አንተ ጋር እውነታ ካለ ደግሞ ወንድሜ ልሰማው አልችልም። ተረዳኸኝ አይደለም? እኔ እውነታ ነው የምፈልገው። እውነታ ግን የሰው ልጅ እንግዲያው ምን ማድረግ ትችላለህ? ሄርሜላ እኔ አግኝቻት ነበረ የእውነት እርጉዝ እንደሆነች እንግዲያው ካፋ ነው የሰማሁት። ይህንን ነገር ደግሞ አይደለችም እንዳንል እንግዲያው ጊዜ ይፈታዋል። ጊዜ የሚፈታው ጉዳይ ነው። ገብቷል አይደለም? አሁን እኔ መቼስ የተመረመርሽበትን ወረቀት አምጪ ወይ ደግሞ ሐኪም ቤት እንሂድና ታይ ማለትም ይሄ እኔ ያንን ልል አልችልም። ያንን ማድረግ የሚችለው ወንድሜ ነው። ሄርሜላ 8 ቀን ነው 7 ቀን በሙሉ ጠፍታ የት እንደነበረች ከማን ጋር ስታሳልፍ እንደነበር የት እንደነበረች ሙሉ የሆነ መረጃ አለ በመጀመሪያ ደረጃ። ሲቀጥል ደግሞ እሷ የጠፋችበት ምክንያት አርግዛ ሳይሆን አብርሽን የራሷ ለማድረግና ከሷ ጋር ህይወት እንድትቀጥል ስለምፈልግ ያቀደችው እቅድ ሆኖ እንጂ በተአምር አብርሃም ጋር አርግዛ ምናምን አይደለም። ስለዚህ ወንድምህን አብርሃምን የምትወደው ከሆነ እንዳይጠፋብህ ወይም በኋላ እንዳይበሳጭ የገባበት ትዳር መጥፎ እንዳይሆን ከፈለክ አሁን ሄርሜላ ካጠመረችበት ወጥመድ የራሷ ለማድረግ ከምትሄድበት መንገድ እንድታስቆመውና ወደ ህሊናው እንዲመለስ እንድታደርገው ነው የምንፈልገው። በኋላ አብርሽ የሆነ ነገር ደርሶበት ወይ ደግሞ የሆነ ነገር ላይ ገብቶ ሁላችሁም እንዳትጸጸቱ ካሁኑ እየነገርን ነው። እቺ ልጅ ካረገዘች አንደኛ ነገር ከአገር ወይም ደግሞ ከሱ መሸሽ አይጠበቅባትም። ቀጥታ መጣ እሱ ነው የልጅ አባት ብላ የምታስብ ከሆነ ቀጥታ መጣ በአንተ አርግዣለሁ አለቀ። ተመልሳ ከአንድ ሳምንት በኋላ የምትመጣ ሴትዮ መጥፋቷ ምንድነው ምክንያቱ? የጠፋችበት ምክንያት ምንድነው? ገብቷል አይደለ? መጥፋቷ ምንም አስፈላጊ ነገር አይደለም። እዚህ ጋር ምንም የሆነ ተጨባጭ ነገር አይደለም። ሰላም ውድ ቤተሰቦች እንዴት ናችሁ? እኛ አለን ይመስገን። እንግዲህ ዛሬም ወደ እናንተ ተመልሰን መጥተናል ማለት ነው። ሰላም ቤተሰቦቻችን እንዴት ናችሁ? አለን ፈጣሪ ይመስገን። እንግዲህ ዛሬ ከፈረንጁ ጋር አንድ ላይ መተናል። ማወቅ መረዳት ያለባችሁ ጉዳይ ስላለ የግድ አንድ ላይ ዛሬ መተናል ማለት ነው። ያው ቤተሰቦች ዛሬ ከካሌብ ጋር አንድ ጉዳይ ይዘን ወደ እናንተ መተናል ማለት ነው። ያው አብርሃም ከዚህ በፊት ጓደኛችን ነው፣ እንደ ወንድማችን የምናየውና የምንቆጥረው ሰው ነበረ። ያው በአንዳንድ ሁኔታዎች በአንዳንድ አለመግባባቶች አሁን ላይ እየተግባባን ስላልሆነ እና ደስ ማይል ሁኔታ ውስጥ ስላለን ነው። እኔም ካሌብም አብርሃም ደስ ማይል ሁኔታ ውስጥ ስላለን ነው። ሁላችንም በአንድ ሰው ህይወት ምክንያት ሁላችንም ተራርቀናል ማለት ነውና አብርሃም ከዚህ በፊት ታውቃላችሁ ለኛ ወንድማችንም ጓደኛችንም ነበርና አብርሃም ደግሞ ሲጎዳ ወይም ደግሞ አብርሃም የሆነ ነገር ሆኖ ማየት ስለማንፈልግ ዛሬም ዴቭን ጠርተነው የአብርሃምን ጓደኛ ወንድም ጠርተነው ስላለው ነገር እንዳለ ልናወራው እንፈልጋለን። ምክንያቱም የሄርሜላ እርግዝና ውሸት እንደሆነና አብርሃምን ማጥመጃ እንደሆነ አብርሃምን ወደሷ ለማሳብና ድጋሚ ወደ ሌላ ሰው እንዳይሄድ ወደ ሩታም እንዳይመለስ ያሴረችው ሴራ እንደሆነ አንዳንድ ነገሮችን እያየን ነው እየሰማንም ስለሆነ ከአብርሃም ይልቅ ደግሞ በደንብ እንዲመክረው ነገሮችን እንዲያስተካክል የምንፈልገው ዴቭን ስለሆነ ዴቭን ዛሬ ጠርተነው ስለ ሄርሜላ እርግዝና ውሸት እንደሆነና ካሁን በኋላ ከአብርሽና ሄርሜላ ያላቸው ነገር በዴቭ በኩል እንዲያውቁ እንፈልጋለን። ምክንያቱም አብርሃም ምንም ቢያደርግ ምንም እንትን ቢል ምንም አሁን ያለንበት ሁኔታ ባንግባባም ተጎድቶ ወይም ደግሞ ወድቆ ማየት አንፈልግም። ምክንያቱም ዛሬ በእርግዝና ምክንያት ወደማይሆኑ ህይወት ገብቶ ወደማይሆን ነገር ውስጥ ገብቶ ልጁ ተጎድቶ ማየት አንፈልግም። ምክንያቱም ከዚህ በፊት ብዙ ነገር አሳልፈናል። እኔም ካሌብም እነ ቢኒያም ሁላችንም ማለት ነውና በዚህ መሀል ደግሞ ልጁ ተጎድቶ ማየት ስለማንፈልግ የእርግዝናውን ነገር እንዳለ ለዴቭ ያለውን ነገር እንዳለ ተናግረን እውነቱ እንዲወጣ እንፈልጋለን ማለት ነው። እውነት ለመናገር ፈረንጁ ልክ ነው ያወራው። ምክንያቱም አንዳንዴ ይሄ ማንነው ሰውን የራሳችን ማድረግ ከፈለግን ከኛ ጋር እንዲቆይ ከፈለግን እውነተኛ በሆነ ነገር ላይ ቢሆን ጥሩ ነው። ሄርሜላ ደግሞ እየሄደችበት ያለው መንገድ እያደረገች ያለው ነገር ፈጽሞ ልክ ያልሆነ መንገድ ነው እየሄደች ያለችው። አብርሃምን የራሷ ማድረግ ከፈለግ ከሱ ጋር እንዲቆይ የምትፈልግ ከሆነ አፍቅሮ ወዶ ሲሆን በጣም ጥሩ ነው። ግን ልጅ ሳታረግ ከሱ ምንም ነገር ልጅ የሚባል ነገር ሳይኖር በዚህ ልክ እሱን በዚህ እንትን ብላ ለራሷ ለማድረግ መሞከሯ በራሱ ይሄ የተሳሳተ መንገድ ነው። ስለዚህ አብርሃም ብንመክረው ብንናገረው እኛ ሊሰማን ፈጽሞ ፈቃደኛ ስላልሆነ ቢያንስ ዴቭ ነገሮችን ያስተውላል፣ ነገሮችን ይሰማል፣ ታላቁም ነው የሚለውን ነገር ለመስማት ስለሚሞክር ለዴቭ ያለውን ነገር ሙሉ አስረድተ ነው የሄርሜላ እርግዝና ሙሉ በሙሉ ውሸት እንደሆነ እሷ አስባበትና አቅዳበት እያደረገች እንደሆነ ከአብርሃም ጋር እንዳይገናኝ ልጁን በስነ ስርዓት እንዳያሳድግ
ይህ ሁሉ የእሷ ሴራ እንደሆነ የግድ ዴቭ ማወቅ የዴቭ ቤተሰብ ቡዜን በእርግጥ እሷንም ልንጠራት አስበን ነበር፣ ግን ደግሞ እሷ በዚህ ልክ እኛን መስማት ስለማትፈልግ ከአብርሃም ጎን እየቆመች ስለሆነ ምናልባት ዴቭ ትክክለኛ የሆነ ውሳኔ እንዲወስን ትክክለኛ የሆነ ነገር እንዲያደርግ ስለምንፈልግ ብቻ ነው። አዎ ከአብርሃም ጋር ያለን ግንኙነት ያስጠላል፣ ምንም አያገባችሁም ልትሉን ትችላላችሁ፣ የራሳችሁ ህይወት ኑሩ ልትሉን ትችላላችሁ። ነገር ግን ያ ልክ አይደለም። አብርሃም ምንም ቢያስከፋል ምንም የሚያደርገው ነገር ልክ ባይሆን እንኳን ቢያንስ መልካም ጊዜ አብረን አሳልፈናል። ጥሩ ጊዜያቶች የሆነ ጊዜ ስለነበሩ ለዛ ጊዜ ብለን አይናችን እያየ መጥፎ ነገር ውስጥ ወይም የሄርሜላ እቅድና ሴራ ውስጥ እንዲገባ ስለማንፈልግ ብቻ ከዴቭ ጋር ማውራት ያለብን ነገር ማስተካከል ያለብን ነገር እንድናስተካከል ዛሬ መተናል። ያው ዴቭም እየመጣ ነው እያየነው ነው። እንደዚህ ስንላችሁ ደግሞ ከሩታ ጋር እንዲሆን ወይም ደግሞ ሄርሜላን አስጠለን ከሩታ ጋር እንዲሆን ፈልገን አይደል። የአብርሽንና የአብርሽ ጉዳት ስለማንፈልግ ነው። ምንም አሁን ላይ ልንግባባ ባንችልም በቃ ጉዳቱን ማየት ስለማንፈልግ ነውና ያው ዴቭም ወጥቷል። ከሱ ጋር ያለው ነገር በደንብ ማውራት እንፈልጋለን፣ እውነቱን መስማት ስላለበት ማለት ነው። ዴቭ እንዴት ነህ? ሰላም ነው ዴቭ? እንዴት ነህ? ሰላም አለን ይመስገን። ትንሽ አስቸኮልናል። በሰላም ነው የፈለጋችሁኝ አጫፍላችሁ የጣራችሁ እና እንግዲህ ይቅርታ ለሱ ዛሬ አንዳንድ ነገር ልናወራ ስለፈለግን ያው ትረዳናለህ ብለን እናስባለን። ሁላችንም በራሳችን ጎን ነገሮችን ለማስተካከል እየሞከርን ስለሆነ ትረዳናለህ ብለን እናስባለን። ብናስቸኩለን የሆነ ነገር ብናደርግ ሁላችንም ያለንበት ሁኔታ ወይም ደግሞ ያለንበት ስሜት ተመሳሳይ ስለሆነ ትረዳናለህ ብለን እናስባለን። ያው እንኳን ደህና መጣ። ሰላም አላችሁ? እሺ ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን። እውነት ለመናገር ዴቭዬ በጣም ነው የምንወድህ፣ በጣም ነው የምናከብርህ። ምክንያቱም ነገሮች አስተውለህ አገናዝበህ በምታደርግበት መንገድ ለኛ በጣም ትልቅ የሆነ ነገር ነው የተወለው። ምክንያቱም ካንተ ብዙ የምንማራቸው ነገሮች እንዳሉ ይሄ ሁላችንም የምናረጋግጥልህ ነገር ነው እና ዛሬ በዚህ መልኩ የመጣ ነው። ያው ሰሞኑ እየተፈጠሩ ያሉት ነገሮች ሁሉ ነገር ታያለህ። እየተደረጉ ያሉት ነገሮች ካንተ የተደበቁ አይደሉም። የአብርሃም፣ የሩታ፣ የሄርሜላ የኛ የጓደኛሞች እያንዳንዶቻችን የምናደርጋቸው ነገሮች ይሄ አንድ ሀሳባችን አንድ ነው። ምናልባት የምናደርግባቸው መንገዶች የተለያዩ ቢሆን እንኳ የአብርሃም ትዳር ለማዳን የአብርሃም ሕይወት ለማዳን ብዙ ለፍተናል፣ ብዙ ነገሮች አድርገናል። ዛሬ ግን አብርሃም እየሄደበት ያለው መንገድ ልክ እንዳልሆነ ሄርሜላ የምትላት ደግሞ አርግዛ በፍጹም እንዳልሆነ አብርሃምን ለማጥመድ አብርሃምን የራሷ ለማድረግ የውሸት እርግዝና የውሸት ሴራ አሲራ እንደመጣች ይህንን ነገር ልንነግረን እንፈልጋለን። ምክንያቱም ሄርሜላ አላረገዘችም። ከአብርሃም ልጅ የሚባል ነገር እርግዝና የሚባል ነገር በፍጹም የለም። እያደረገች ያለው ነገር አብርሃም የራሷ ለማድረግ ወይም ሩታ ጋር እንዳይሄድ ለልጁ ብዙ ጊዜ እንዳይሰጥ ከመፈለግና የራሷ እቅድ ከማውጣት ተነስታ ያደረገችው ነገር እንጂ አብርሃምን ወደ ወይ አፍቅረው ወይ ደግሞ ሌላ ነገር እንትን ብላ አይደለም። እርግዝና የሚባል ነገር እንደሌለ እንድታቀም ፈልጋለን። ምናልባት ወንድምህ ነው፣ አንተ የምትመክረው ነገር ሊሰማ ይችላል። አንተም ምናልባት አንዱ ለቪዲዮዎች ለማየት ሞክር ያለው ያው ሐሳቧን ተቀብለዋል። እውነት አርግዛ እውነት ከአብርሃም ልጅ ጸንሳ እንደሆነች አምነህ እንደተቀበልክ ነገሮች ማየት ይችላል። ስለዚህ ያ ነገር ደግሞ ልክ እንዳልሆነ በፍጹም አርግዛ እንዳልሆነ ልናረጋግጥልን እንፈልጋለን። እስኪ ጥያቄ ልጠይቃችሁ ነው። ይሄንን ሀሳብ የምትጠይቁ ወይ ደግሞ ይሄንን ነገር የምትናገሩት ለአብርሃም አስባችሁ ነው ወይስ ለሩት አስባችሁ ነው? ከዛ በኋላ ይሄንን ምላሽ ስጡኝና እኔ ማውራት ያለብኝን አወራለሁ። ምክንያቱም ለምን ይሄንን ጠየቀኝ ካላችሁኝ የሆነ ከንግግራችሁ እንደተረዳው አይነት ነገር ወደ ሩታ አይነት ነገር አድልታችሁ ስለመሰለኝ ማለት ነው። ይሄንን ነገር ግልጽ አድርጉልኝ እስኪ። ማለት በትክክለኛ መንገድ ቆማችሁ ነው እኔ እያናገራችሁኝ ያላችሁት ወይስ በአንድ በኩል ወገንተኛ ሆናችሁ ነው እያወራችሁኝ ያላችሁት? አሁን እኛ መጀመሪያም እየተናገረን ነበረ ሩታና አብርሽ ወይም አንድ ላይ እንዲሆኑ ወይ ለሩታ በማሰብ ምናምን አይደለም ይሄንን ነገር እየተናገረን ያለነው። ገብቷል? ምንም እንዲጎዳ አንፈልግም። አብርሃም አሁን ላይ እኛ ያለንበት ከሁላችንም ጋር ያለንበት ሁኔታ ባንግባባም ከአብርሃም ጋር ጥልሞ ውስጥ ብንሆንም እንዲጎዳ አንፈልግም። ምክንያቱም ከዚህ በፊት ብዙ ነገር አሳልፈናል፣ ብዙ ነገር አድርገናል። በነገር ላይ ከሩታ ጋር ምንም የሚያገናኘው ነገር የለም። ይሄ ሁኔታ ማለት ነው። ይሄ ነገር ከሩታ ጋር ምንም የሚያገናኘው ነገር የለም። ይሄ እንደዚህ ቆመን እያወራን ያለ ነው የምናውቀው ነገር ስላለና የሰማነው ነገር ስላለ አብርሃም ምንም ጓደኛችን ነው። ምንም አሁን ላይ ያለንበት ሁኔታ ደስ ባይልም ከዚህ በፊት ያሳለፍነው ነገር ያለው ከዚህ በፊት እንደ ወንድማችን ምን ቆጥረው ሰው ነበረ። አሁንም እንደዛው ነው፣ ግን እንዲጎዳ ማየት አንፈልግም።
ምንም ነገር ቢያደርግ ከሩታ ጋር ባለመግባባት ውስጥም ቢሆኑ ተጎድቶ ማየት አንፈልግም እንጂ ለሩታ በማሰብ ወይ ደግሞ ሩታ እና አብርሽ አንድ ላይ እንዲሆኑ የፈጠርነው ነገር እንዳይመስለን። ምክንያቱም ሁሉም እንደዛ ስለሚያስብ ነው እንደዛ እየነገርኩ ያለው። እንደዛ ከሆነ መልካም ነው። ብዙ ጊዜ ያለውኝ እዩም ካሌብም አያቸዋለሁ አንዳንድ ቪዲዮዎችን አመለከታለሁኝ እና እዩ ደግሞ በተለይ ከሩታ ጋር የምታደርገው ነገር ምን እላለሁ መሰለኝ እኔ ብዙ ጊዜ የእውነት ፈጣሪ አክብራችሁ ማለት ለምን ይሄንን አልኩ ስትሉ ሴት ልጅ ሆና በቃ ከጎኗ ራሱ መቆማችሁ በጣም አመሰግናለሁ። ምክንያቱም ይሄ እንደ አንድ ሰብአዊነት ስለሚሰማኝ ነው ማለት ልክ ስለሆነ ነው ይሄንን ነገር ማወራ ተረዳኝ አይደለ? ሩታ ሴት ልጅ ናት። ሴት ልጅ ደግሞ በባህሪያ ሴት ልጅ ማለት በጣም ስስ ናት። ገባ አይደለም? ቶሎ ትጎዳለች፣ ቶሎ የሆነ ትሰበራለች። ቶሎ ያንን ነገር ከሷ ጋር ጎን ሆናችሁ ቢያንስ እንኳን ሀሳብ የሆነ የሀሳቧ ራሱ ደጋፊ መሆናችሁ በመጀመሪያ ደረጃ አመሰግናለሁ። ለያዛ መልካም ነገር ስለሆነ ማለት ግን ያንን አንዳንድ ሀሳቦችን ግን መቀበል የለባችሁም። ተረዳችሁኝ አይደለም? እኔ ሩታን እኔ በጣም ነው መወዳት፣ በጣም ነው መወዳት፣ በጣም ነው ማከብራት። የወንድሜ ምንም ቢሆን ምንም የወንድሜ ልጅ ይዛለች። ከዛም ባለፈ ደግሞ ሩታ ሰው ናት፣ ሴት ልጅ ናት። ተረዳኸኝ አይደለም? ሴት ልጅ በመሆኗ ብቻ እጅግ በጣም ወዳታለሁ፣ አከብራታለሁ፣ አውቃታለሁም ደግሞ ተረዳኸኝ። ነገር ግን የሀሳቧ ግን ተቃዋሚ ነኝ። ገባርላ አንዳንድ መጥፎ ሀሳቦች የማይሆን ሀሳብ ስታደርጉ ወይ ደግሞ የማይሆን እርምጃ ስትራመድ የሀሳቧ ተቃዋሚ ነኝ። በጣም ነው መቃወመው። ምክንያቱም አንዳንድ ሰው አንተ የሆነ ቀድሜ የጠየቅኳችሁ ለምንድን ነው የመጣችሁበትን ሀሳብ መረዳት ስለፈለኩኝ ነው። አይምሯችሁ ማወቅ ስለፈለኩኝ ነው። አይምሯችሁ በመጥፎ ጎን መታችሁ ከሆነ ከእናንተ ጋር ማውራት አልችልም። ተረዳኸኝ አይደለ? አይምሯችሁ ግን ጤነኛ አስተሳሰብ ከሆነ የመጣችሁበት መንገድ ወይ ደግሞ እናንተ የእውነት ለአብርሽ አይምሮ ተጠንቃችሁ ከሆነ የመጣችሁበት መንገድ ያንን ለመመርመር ፈልጌ ነው የጠየቅኳችሁና ይህንን በማሰባችሁ መልካም ነገር ነው፣ ጥሩ ነገር ነው። ግን ካሌብ ያነሳው ሀሳብ ሄርሜላ እርጉዝ አይደለችም አልከኝ። ሄርሜላ በፍጹም አላረገዘችም አልከኝ። ምን መረጃ አለ? ወይስ ምን አንተ ወይ እንዴት ነው ከሩታና ከአብርሽ ወይ ሲተኙ አላየሃቸው ወይ የሆነ ነገር ሲሆን አላየ ወይ ደግሞ ሄዳ ሐኪም ቤት አላስመረመርካት ወይ ከሷ ጋር አልነበርክ? በምን እርግጠኛ ሆነ ሄርሜላ እርጉዝ አይደለችም ልትል የቻልክበትን ምክንያት እሱን አስረዳኝ። ደብዬ ምናልባት አንተ እንደ ወንድም ምናልባት ለወንድም በደንብ ልታስብለት ልትጨነቅለት ትችላለህ። በዛው ልክም ያው ለሩታ እጨነቅላታለሁ ብለሃል። እውነት ለመናገር እኛ ከመጀመሪያ ሀሳብ ስነሳ ማለት ነው ለሩታ ማለት መንቀፍ ያለብን ነገር ከዚህ በፊት ምናልባት ቪዲዮዎች ማየት ከቻልክ ልክ ካልሆነች ልክ አይደለሽም እንላለን። ገባ? ከሷ ጎን ብቻ ስለቆምን ጥፋቷን እንደግፋለን ማለት አይደለም። መንቀፍ ያለብን ነገር እንነቅፋለን። ስለዚህ ሩታ መጥፎ ነገር ከሰራች መጥፎ ነገር ነው የሰራች፣ ይሄን ታይ፣ ጥሩ ነገር ደግሞ ከሰራች ይሄን ጥሩ ነው ብለን እናወራለን። ስለዚህ ሄርሜላ 8 ቀን ነው 7 ቀን በሙሉ ጠፍታ የት እንደነበረች ከማን ጋር ስታሳልፍ እንደነበር የት እንደነበረች ሙሉ የሆነ መረጃ አለ በመጀመሪያ ደረጃ። ሲቀጥል ደግሞ እሷ የጠፋችበት ምክንያት አርግዛ ሳይሆን አብርሽን የራሷ ለማድረግና ከሷ ጋር ህይወት እንድትቀጥል ስለምፈልግ ያቀደችው እቅድ ሆኖ እንጂ በተአምር አብርሃም ጋር አርግዛ ምናምን አይደለም። በዚህ 8 ቀን ራሱ ጠፍታ የት እንደነበረች ከፈለክ ሙሉ ከነ ፋይል ከነ ዶክመንት ሙሉ የፈለከውን ነገር ልናሳይ ዝግጁ ነን። ስለዚህ ወንድምህን አብርሃምን የምትወደው ከሆነ እንዳይጠፋብህ ወይም በኋላ እንዳይበሳጭ የገባበት ትዳር መጥፎ እንዳይሆን ከፈለክ አሁን ሄርሜላ ካጠመረችበት ወጥመድ የራሷ ለማድረግ ከምትሄድበት መንገድ እንድታስቆመውና ማለት ወደ ህሊናው እንዲመለስ እንድታደርገው ነው የምንፈልገው እንጂ ፈጽሞ ውሸት ወይም ደግሞ አብርሃም ከሩታ ጋር እንዲሆን ስለምንፈልግ ብቻ እንዳልሆነ እንድትረዳን እንፈልጋለን። ሄርሜላ በተአምር አርግዛ አይደለም። ይህን ነገር ራስህን አሳምነው። ምክንያቱም ሙሉ መረጃ የት እንደነበረች የት አሳልፋ እንደመጣች ሙሉ መረጃ አለ። ይሄ አብርሃምን የራሷ ለማድረግ ያቀረችው እቅድ ብቻ ነው እንጂ ልጅ የሚባል ነገር እርግዝና የሚባል ነገር የለም። ጥሩ ሀሳብ ነው። እሱን ምን አንድም ይቅርታ እዚች ጋር ላስቆመት ትቀጥላለህ። አንድም ምን ይሁን ምናልባት ወንድም ስለሆነ ትደግፈዋለህ። ቅድም እንዳልኩ ገባ ወንድም ቢሆን ጥፋቱን ደግፈ መቆም የለብህም። ገባ ምንም ስጋችን ቢሆን ምንም ወንድም ቢሆን አውቃለሁ ለወንድም ታስባለህ፣ ትጨነቀ የትኛው እኔም ቦን አደርጋለሁ። ነገር ግን ከጥፋቱ ጎን በፍጹም መቆም የለብህም። ስለዚህ ይሄን ነገር ደግሞ የምታውቅ ከሆነ የምትረዳ ከሆነ እየሄደበት ያለው መንገድ ልክ ስላልሆነ እንደ ወንድም ልትመክረውና እየገባበት ያለው ነገር ልክ እንዳልሆነ ተረድተህ
ማድረግ ያለብህ መምከር ያለብህ ነገር አለ ብዬ ነው ዛሬ ከፈረንጁ ጋር የመጣው። እኔ እስከዛሬ ድረስ ምናልባት በስነ ስርዓት እኔን እየተከታተላችሁኝ ከሆነ እስከዛሬ ድረስ እኔ በአንድ በኩል መሆንን ወይ ደግሞ አንድ ሳይድን መያዝ አልፈልግም። ለምን ብትለኝ እኔ የራሴ ህይወት አለኝ። ተረዳኸኝ አይደለም? ህይወቴን በስነ ስርዓት በአግባቡ መመራ ሰው ነኝ እና እኔ የምፈልገው እውነታ ነው። ተረዳኸኝ አይደለም? ወንድሜ ጋር እውነታ ካለ አንተ ልሰማህ አልችልም። አንተ ጋር እውነታ ካለ ደግሞ ወንድሜ ልሰማው አልችልም። ተረዳኸኝ አይደለም? እኔ እውነታን ነው የምፈልገው። እውነታ ግን የሰው ልጅ እንግዲያው ምን ማድረግ ትችላለህ? ሄርሜላ እኔ አግኝቻት ነበረ። የእውነት እርጉዝ እንደሆነች እንግዲያው ካፋ ነው የሰማሁት። ይህንን ነገር ደግሞ አይደለችም እንዳንል እንግዲያው ጊዜ ይፈታዋል። ጊዜ የሚፈታው ጉዳይ ነው። ገብቷል አይደለም? አሁን እኔ መቼስ የተመረመርሽበትን ወረቀት አምጪ ወይ ደግሞ ሐኪም ቤት እንሂድና ታይ ማለትም ይሄ እኔ ያንን ልል አልችልም። ያንን ማድረግ የሚችለው ወንድሜ ነው። እሱን አድርግ በምለው መንገድ ወንድሜ ማናገር ባለብኝ መንገድ ወንድሜን አናገራለሁ። ግን እኔ አሁን ሄርሜላ እርጉዝ አይደለችም ብዬ ከእናንተ ጋራ ላወራ ወይ ደግሞ እርጉዝ ናት እርጉዝ አይደለችም ልላችሁ እኔ በፍጹም አልችልም። እሷ ከነገረችኝ አንጻር እሷን አምናታለሁ። ተረዳኸኝ? ሄርሜላን ታምናታለህ? ከነገረችኝ አንጻር አዎ ከነገረችኝ አንጻር አምናታለሁ። ግን እናንተ አሁን መረጃ አሁን ደግሞ እናንተ አሁን ስታወራ እየሰማሁ ነው። መረጃ አለኝ የነበረችበትን ሁኔታ ምን ላይ እንደነበረች የት እንደነበረች መረጃ አለን እኛ አላችሁ አይደለም? ያንን መረጃ አምጡልኝ። እኔ ትክክለኛ የተጨበጠ ነገር ካለ የተጨበጠውን ነገር አምጡልንና ከዛ በኋላ ምን እንደሆነ ያንን መሄድ ያለብን ቦታ እንሄዳለን። ወንድም ያውቃል፣ የዋህ ነው። ብዙ ጊዜ ሰውን ያምናል። በሚሄደው እርምጃ በጣም ሰውን ያምናል። ክፋቱን ደግሞ አይታየውም። ለዛም ይሆናል ምናልባት ገብቷል አይደል? ግን ያንን ነገር ግን እውነተኛን ነገር ሰው እኔ ክፉ ነው ለማለት ወይ ደግሞ አንተ ክፉ ነህ ለማለት ያንተን ትክክለኛ ነገር ካላየውኝ እንዴት ማወቅ እችላለሁ? ወይ ደግሞ አንተ ሄርሜላ መረጃ አለኝ አልከኝ። የእሷን መረጃ ካልሰጠኝ እኔ እንዴት ነው ክፉ ናት ብዬ ወይ ደግሞ ያደረገችው ነገር ልክ አይደለም ወንድሜ እሷ እርጉዝ አይደለችም ብዬ እንዴት ልለው እችላለሁ? የተመረመረችበትን እንግዲያው መረጃ እየሰጠችው እርጉዝ መሆኗን መረጃ እየሰጠችው ያንተ አይደለም ነገር ነው ወይስ ያንተ አይደለችም እንበል? እሱ ቀላል ነገር ነው። ምንድነው ማለት አሁን ይሄ የእርግዝና ወረቀት ምንም ቀላል የት ማሰራት የምትችለው ጉዳይ ነው። ገባ እኮ እንደዛ ከሆነ ደግሞ እውነት ለመናገር ጊዜ ይፈታዋል። ማለትም ምናልባት እኔ ፋይሉን እናሳያለን። እኔ ከፈለክ ቴሌግራም ላይ ቮይስም ፎቶም አለን እሱ እንዳለ ልክልሃለን። እኛ ደግሞ በጎናችን ከመረጃው ሌላ የጠረጠርነው ወይም ደግሞ መጠርጠር የምንችለው ፊት ለፊት የሚታይ ነገር አለ። ገብቷል? እቺ ልጅ ካረገዘች አንደኛ ነገር ከአገር ወይም ደግሞ ከሱ መሸሽ አይጠበቅባትም። ቀጥታ መታ እሱ ነው የልጅ አባት ብላ የምታስብ ከሆነ ቀጥታ መታ በአንተ አርግዣለሁ አለቀ። አሁንም ቢሆን ሰምቷል። ዞሮ አንድ ሳምንት ሁለት ሳምንት ቢፈጅ ባትናገኑ ሌላ ሀገርን ብትሄድ ሰምቷል። ገብቷል አይደለ? ወይም አይሰማ ቢሆን እቺ ልጅ ድጋሚ ማትመለስ ቢሆን በቃ በዚህ ምክንያት ሸሽታ ነው ብለህ ታስባለህ። ግን ደግሞ ተመልሳ ከአንድ ሳምንት በኋላ የምትመጣ ሴትዮ መጥፋቷ ምንድነው ምክንያቱ? የጠፋችበት ምክንያት ምንድነው? ገብቷል አይደለ? መጥፋቷ ምንም አስፈላጊ ነገር አይደለም። እዚህ ጋር ምንም የሆነ ተጨባጭ ነገር አይደለም። መጥፋቷ ምንም ትርጉም የለውም። ብጠፋም ባጠፋም የልጅ አባት ነው ብላ የምታስብ ከሆነ ቀጥታ ለሱ መናገር ትችላለች። እምቢ ወይም ደግሞ የኔ ልጅ አይደለም አይላትም። አሁንም ቢሆን ተቀብሏታል። ቆየችም የዛኔውን ብትነግራት እና ደግሞ ባትነግረው እንኳን ጊዜ የሚናገረው ነገር ነው። ገብቷል? ሆዷ ላይ ፊቷ ላይ የሆነ የሚያየው ነገር ይኖራል። አንድ ላይ እየኖሩ ነው ከተባለ በቃ ሴት ልጅ ካረገዘች የምታሳየው ነገር እንዳለ እያየ ይመጣል። መጥፋቷ ምንም ጥቅም የለውም። ገብቷል? ይሄ ነገር ራሱ የሆነ ያስጠረጥራል። ወይም ደግሞ ምንድነው ሐሳቧ የሚያስብል ነገር አለ። ቴሌግራም ላይ ቮይሱንም ፎቶውንም የተላከልን ነገር እንዳለ እልክልሃለሁ። የዛኔም ትረዳለህ። ከዛ በኋላ ግን የጠፋችበት ምክንያት በዛው አንድ ላይ ስታያይዘው ራሱ ይመጣልሃል ምክንያቱ ማለት ነው። እሱን ላኩልኝ። ከዛም ባለፈ ደግሞ አብሮ አሁን ያልክ ነው አብሮ ይኖራሉ የሚለው አብሮ ኑሮ አልጀመሩም። በመጀመሪያ ደረጃ ያው ይሄ ነገር ተፈጠረ። ቀለበት አድርገው ነበረ። ቀለበት ያው በጊዜው እንግዲህ የተፈጠረውን አይታችኋል። ቀለበት ማለት እንግዲህ አሁን ያገባዋት ማለት አይደለም። ብዙ ነገር ብሏል ወንድሜ ማለት ያለበትን ማለት ነው። ዛሬም ላይ ደግሞ አብረው አይደሉም። እንግዲህ አሁን እኛ በቤተሰብ ማለቅ ያለበትም በቤተሰብ እንጨርሳለን። ያው ይሄንን ነገር ለእናንተ ማብራራቱ አግባብ ስላልሆነ ማለት ነው። ግን ሄርሜላ ያው የጠፋችበት ምክንያት ምናልባት ለእኔ እንዳለችኝ ያው ሴት ልጅ እንደመሆኗ መጠን ደንግጬ ነው በጊዜው ይሄ ነገር መፈጠሩ ጭራሽ ያላሰብኩትና ያልጠበቅኩት ነገር ነው ብላኝ ስለነበረ ያንን ነገር ያው ያንኑ ነው ለእናንተ መነግራችሁ። ምናልባት እንደ ሴት ልጅ እህት ካላችሁ ወይ ደግሞ ይሄንን ነገር ሊገባችሁ ይችላል። ወይ ደግሞ እኔ ምናልባት እሷን የተረዳውበት መንገድ አለ። ምክንያቱም እኔም ባለትዳር ስለሆነ ያንን ነገር ልረዳት እችላለሁ ብዬ በጊዜው የነገረችኝ ነገርን የተረዳዋት በዛ ነው።
አይ ግን ይቅርታ ልጅቷ አስመሳይ ነች። አላውቅም ምናልባት አሁን ይቅርታ መከራከር ምናምን ሳይሆን የሆነ ያንተን ሐሳብ የሆነ ወይም ሐሳባችን እንድታምንልን እንድትቀበለን ከመፈለግ አንፃር ብቻ ሳይሆን ልጅቷ በመጀመሪያ ደረጃ አስመሳይ ነች። ሄርሜላ በጣም መተወን የምትችል ሴት ነች። ስለዚህ የተወነዋ ደግሞ ተሳታፊ ሆኖ ወንድም በኋላ ማለትም ጊዜ የሚፈታው ጉዳይ ነው ብለን ከሷ ጋር ትንሽ ጊዜ አሳልፎ በኋላ እንዳይጎዳ ጸጸቱም እንዳይገባ ባላደረኩት ብሎ እንዳይጸጸት ዛሬ ለሚያደርገው ለሚሰራቸው እያንዳንዱ ስራዎች ነገ ዋጋ እንዳይከፍልበት ከፈለክ እንደ ታላቅ ወንድም ምናልባት ነገሩን እኔ ቅድም ፈረንጅ እያለ ነበር ማለትም እኔ 8 ቀን በሙሉ ጠፍታ ስትባል የት ነው ብሎ ራሱ ማጣራት ያልፈለገ ሰው እስከ ዛሬ ከማን ጋር የት ነበርሽ ብሎ ራሱ የሆነ ነገር ለማወቅ ስላልፈለገ ሁሉ ነገሩ በልጅ ስለተቆጣጠረችው እሱ ኢትስ ኦኬ ችግር የለውም ልጅ እግዚአብሔር ስጦታ ነው። ግን ደግሞ በተአምር ልጅቷ እያጭበረበረችና ልጁን እየዋሸችው ነው። ከዛ ደግሞ በራስ መንገድ ማጣራት የምትችላቸው መንገዶች በደንብ አሉ ብዬ አስባለሁ። አሁንም ቢሆን በኋላ አብርሽ የሆነ ነገር ደርሶበት ወይ ደግሞ የሆነ ነገር ላይ ገብቶ ሁላችሁም እንዳትጸጸቱ ካሁኑ እየነገርን ነው። እኛም ቢሆን በኋላ ጸጸቱ ሲመግባታችን አይቀርም። ምክንያቱም እኛ የእሱን ክፉ ማየትም መስማትም አንፈልግም። ገብቷል። የራሱ ህይወት ነው፣ የራሱ ህይወት እየኖረ ነው። ግን ደግሞ በኋላ ሁላችሁም ቤተሰቡ፣ ጓደኞቹ እሷ የሆነ ነገር አድርጋ የሆነ ነገር ተጠቅማ የራሱ ህይወት ልትጀምር ትችላለች። ይሄ ግን አብርሃም ግን ልቡ ተሰብሮ የሆነ ነገሩ በቃ ውስጡ ተጎድቶ ቤት በቃ ተሰባብሮ እንዳይቀመጥ ካሁኑ አስቡበት ለማለት ነው። ዛሬም እንትን ያልነ ብቻ አስብበት ያለው ነገር እንዳለ መረጃም አለኝ የምትሉትን መረጃ ስጡኝ። ከዛ ባለፈ እናንተም ደግሞ ለወንድሜ እንዲህ በመጨነቃችሁ አመሰግናለሁ። ጨርሰናል። ሊር መሰለኝ። አዎ እናመሰግናለን። እሺ ብቻ ቤተሰቦች በአብርሽ ጉዳይ ማንም እንደማያምን በደንብ ጠንቅቀን እናውቃለን። ግን ደግሞ ከሩታ ጋር ምንም የሚያገናኘው ነገር ስለሌለ ነው አሁንም በኮንፊደንስ ቆመ የምንናገረው ማለት ነው። ከሩታ ጋር ምንም የሚያገናኘው ነገር የለም ይሄ ነገርና ብቻ የሆነ ቀን እውነቱ መውጣት አይቀርም። አሁንም ቢሆን የተላከልን ለኛ የተላከልን ቮይስ አለ፣ የተላከልን ፎቶ አለ። ብቻ ከዛ ነገር ላይ ሲያገናኘው ልክ ሊመጣለት ይችላል ማለት ነው። ብቻ ከእናንተም ጋር ቀጣይ ቪዲዮ እንገናኛለን። አዲስ ነገር መፈጠሩ አይቀርም በዚህ ሰሞን፣ ምክንያቱም ብዙ ነገሮች አሉ፣ ብዙ ነገሮችም እየሰማን ነው በራሳችን መንገድና ብቻ በቀጣይ ቪዲዮ እስክንገናኝ ከእናንተ ጋር ደህና ቆዩልን። ቻው።